በቃ እንደዚህ ባመሰግን ቁጥር ያለብን ጭንቀት፣ ሀሳብ፣ የከበደን ነገር ርቆ ይሄዳል ማለት ነውና ሰዓታችን ይባርከልና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መምህር ገብረ ማርያም ከተናገሩት ቃል ላይ አንድ ቃል ብቻ አጽንኦት ለመስጠት ድርገም። የተነገረ መልእክት ምን ጊዜ መናገር ትርጉም የለውም። እኛ አንዳንድ ጊዜ ትኩረት ሰጥተን የምንናገረው እናንተም ትኩረት እንድትሰጡት ስለምንፈልግ ነው። እሺ የበረንዳዋ ነገር ተናግሯል አይደለ? ሰምታችኋል? አስባችኋል? እስቲ ባለሙያ ነኝ የሚል ሰዎችን ያሳየኝ እስቲ። ባለሙያ የሆነ ሰው ካለ ወይም የሆነች ከተጠቀሰው ይችን በረንዳ ዲዛይኗን የሚያወጣልን ማለት ነው። እንግዲህ እጅ እያየሁ አይደለም። ባለሙያ ካለን አለን፣ ከሌለን ደግሞ የሚገርማችሁ ምንድን ነው የምናደርገው? እኔ የዚህ ስራ አልችለውም ብለን ዝም አይደለም። እህታችን ወይም ወንድማችን ወይም ጎረቤታችን ነገር ግን የቅድስት ቤተክርስቲያን ልጆች የሆኑ ባለሙያዎች ይኖራሉ። እኛ የምናውቃቸው ቅድስት ቤተክርስቲያን የምታውቃቸው ልጆቻችንና እነዚያን ሰዎች በረከት አግኝ፣ እግዚአብሔር በሰጠህ በእጆችህ ስራ ተጠቅመ በረከት አግኝ ብላችሁ ቅድስት ቤተክርስቲያንን እንድታግዙ ያንን ሰው ደግሞ በረከት እንዲያገኝ እዛችሁልን መምጣት ትችላላችሁና የግድ እናንተ ብቻ ሳትሆኑ የምታውቁት ሰው ካለ እዛችሁልን እንድትመጡ ነው። እየሰማችሁ ነው? ስራው የጋራችን ነው። መምህር ገብረ ማርያም እንደተናገሩት ምናልባት እስካሁን ለምን ቆየ፣ ብረት አውጥተናል፣ ገንዘብ አውጥተናል ምናምን ልትጠይቁ ትችላላችሁ፣ ልታስቡ ትችላላችሁ። ትክክል ነው። እንደናንተ ሀሳብ እንደኛም ሀሳብ እስካሁን ሳይቆይ ተሰርቶ ተጠናቆ ያንጨርሰን ሌላ ልማት ልንጀምር ነበር። እስካሁን ግን ለእናንተ አንድ ነገር ማለት እንፈልገው ምንድን ነው? ስራ ስትሆን ልማት ስትሆን መልካም ነገሯን ወደ እናንተ እናመጣለን። ትንሽ ደግሞ ለመስራት ስናስብ እንቅፋት ነገር ሲገጥመን እንቅፋቱን ከእግዚአብሔር ጋር ውስጥ ለውስጥ ታግለን ነው የምናሸንፍ እንጂ ያንን እንቅፋት ለእናንተ መናገር አንፈልግም። ስለዚህ ጥቃቅን ነገሮች ስራ ወደኋላ የጎተቱብን ነገሮች ነበሩ። እነዚያን ነገሮች የጽህፈት ቤቶች የሰበካ ጉባኤ ኃላፊዎች ተነጋግሮ ፈቶ ትክክለኛ መንገድ ተይዞ ወደ ስራው ተመልሰናል። ስለዚህ የቆይንበትን መንገድ ዝም ብለን እናንተን ዕቃ አስገዝተን የእናንተ ንብረት ወጥቶ ላለመሰራት ተፈልጎ ሳይሆን እንደምታውቁት ብዙ ፈተናዎች ስላሉ እነዚያን ፈተናዎች እናንተን በማይረብሽ መልኩ ውስጥ ለውስጥ ራሳችን ይዘን ራቻ ፈተን አስተካክለን እስከምንመለስ ነው እስካሁን የቆየነውና በአጠቃላይ መድኃኔዓለም ስሙ የተመሰገነ ይሁን። ጉዳዮች ተስተካክለዋል። ወደ ስራችን ወደ ልማታችን እንቀጥላለንና የተባሉትን ባለሙያዎች ግን አደራ እንላለን። ከዛሬ ጀምራችሁ እንድትመጡ ወይም እንድታመጡልና ስራችን እንድንቀጥል ነው። ያስማማናል። እግዚአብሔር ከሁላችን ጋር ይሁን። ሰላም ያሳደረን አምላካችን ሰላም ያውለን። ለሀገራችን ሰላም ይላክልን። ለሁላችንም ሰላሙን፣ ፍቅሩን፣ አንድነቱን፣ ስምምነቱን ይዘዝልን። ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ረድኤትና በረከት ያሳትፈን። አባታችን ሆይ